Mi comandante, estamos listos. የአሜሪካና ቬንዙዌላ ውጥረት ሜሪት ፕሮፐርቲስ በሪል ስቴት ዘርፍ አዲስ ነገር ይዞ ብቅ ብሏል። ቤትና አካባቢ ወስነዋልና አዲስ ገጽታ በተጎናጸፈው ፒያሳ አይን ቦታ ላይ ባለ 17 ፎቅ ሁለገብ ዘመናዊና እጅግ የተዋበ ህንጻ በፍጥነት እየገነባ ነው። አራዳን ከፊቱ ወዳጅነት ፓርክን ደግሞ ከጀርባው አሰልፎ በመሃል የቤትና የቤተሰብን ፍላጎት ጠንቅቆ የሚያሟላ አፓርታማ በ4000 ካሬ ይዞታ ላይ አቅርቧል። ያሻውትን የማያጡበት የገበያ ማዕከል፣ ደህንነቱ የሚያስተማምን የመኪና ማቆሚያ፣ የስፖርት ማዘውተሪያና መዝናኛ በውስጡም በዙሪያውም እንደልብ ነው። ባለ 1 መኝታ በ49 ካሬ በ441000፣ ባለ 2 በ95 ካሬ በ855000፣ ባለ 3 በ130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ለመጀመሪያ 10 ገዢዎች ልዩ ቅናሽ ተዘጋጅቷል። እንዲህ አይነት ውደል ድጋሚ ስለማይገኝ አሁኑኑ በ0932 92 90 32 ይደውሉ። ሜሪት ፕሮፐርቲስ። Mi comandante, estamos listos. ባለፉት 2 አስርት ዓመታት ዩናይትድ ስቴትስ ኦፍ አሜሪካ ከሀገራዊ ግንኙነት ይልቅ የግለሰብ ጠብ በሚመስል መልኩ ነክሳ ከያዘቻቸው ሀገራት መካከል አንዷ ቬንዙዌላ ናት ማለት ስህተት አይደለም። ከዓመታት በፊት በሞት በተለዩትና በአብዛኛው ህዝባቸው ዘንድ ተወዳጅ በነበሩት በሁጎ ቻቬዝ የስልጣን ዘመንም ሆነ እርሳቸውን ተከተው በመሪነት እያገለገሉ ባሉት ኒኮላስ ማዱሮ ዘመን አሜሪካ በቬንዙዌላ ላይ ያላደረሰችው አይነት ጥቃት የለም ማለት ይቻላል። መፈንቅለ መንግስት በማደራጀት ሁለቱን መሪዎች ከስልጣን ለማውረድ ከመሞከር አንስቶ በሀገሪቱ ላይ ዘግናኝ ማዕቀቦችን መጣል፣ የኢኮኖሚ ሸፍጥና ለመረጋጋትን በመፍጠር ህዝቡ በመንግስቱ ላይ እንዲያምጽ ማድረግ፣ በአሜሪካ ማዕከላዊ ባንኮች ተቀምጦ የነበረ እጅግ ከፍተኛ መጠን ያለው የመጠባበቂያ የወርቅ ክምችት መውረስ፣ ተቃዋሚዎችንና የተለያዩ የሽብር ቡድኖችን በገንዘብ በጦር መሳሪያና በዲፕሎማሲ እየደገፉ በአንጻሩ በምርጫ አሸንፎ ሀገሪቱን ሲያስተዳድር የቆየው መንግስት ላይ የማጥላላትና የማግለል ዘመቻ መክፈት ጥቂቶቹ ናቸው። አሜሪካ የቬንዙዌላዊ መሪ ኒኮላስ ማዱሮ ላይ በራሷ ፍርድ ቤት ክስ ከመመስረት አንስቶ እርሳቸውን ይዞ ላመጣልኝ ወይም ለገደለልኝ $50 ሚሊዮን እከፍላለሁ እስከ ማለት ደርሳለች። I see boats coming in like loaded up the other day with all sorts of drugs and we're going to take them out. እነዚህና ሌሎችም የአሜሪካ ጫናዎችና ግፊቶች የቬንዙዌላን የውስጥ የፖለቲካ ልዩነቶች ከማባባስ አንስቶ በዓለም ላይ ከፍተኛ የሆነ የነዳጅ ዘይት ሀብት ካላቸው ሀገራት ውስጥ አንዷ የሆነችው ቬንዙዌላ ለዓመታት ኢኮኖሚያዊ ቀውስና ፖለቲካዊ አለመረጋጋት እንዲያምሳት ከፍተኛ አሉታዊ ሚና ስለመጫወቱ በስፋት ይነገራል። ሆኖም ግራ ዘመም የሆነውና ሀገሪቱን ለዓመታት ሲያስተዳድር የቆየው የሶሻሊስት ፓርቲና መንግስት ግፊቶቹንና ጫናዎችን ተቋቁሞ መዝለቅ ችሏል። በብዛት በአሜሪካ የሚኖሩ ቀላል የማይባል ቁጥር ያላቸው ቬንዙዌላውያን ተቃዋሚዎች ቢኖሩም የሁጎ ቻቬዝና የኒኮላስ ማዱሮ አመራር በህዝቡ ዘንድ ድጋፍ እንዳለውና ለመንግስቱም እስካሁን በስልጣን ላይ ለመዝለቁ አንዱ ምክንያት እንደሆነም ይነገራል። ምናልባት እስካሁን የተደረገው ሙከራ የሚፈለገውን ውጤት ስላላስገኘላት ይመስላል አሜሪካ ከሰሞኑ የቬንዙዌላውያን ንብረት የሆኑ ጀልባዎች ላይ ተደጋጋሚ ጥቃቶችን በማድረስና ባህር ኃይሏን ወደ ቬንዙዌላ የባህር ዳርቻ በማስጠጋት አዲስ ውጥረት እንዲፈጠር እያደረገች የሚገኘው። አሜሪካ ቬንዙዌላውያንን አሳፍረው ሲጓዙ የነበሩ ጀልባዎችን የእጽ አዘዋዋሪዎችን የጫኑ ናቸው በማለት ዳሩ ግን ለዚህ ምንም አይነት ማስረጃ ሳታቀርብ ድንገተኛ የድሮንና የሚሳኤል ጥቃት በማድረስ በርካታ የቬንዙዌላ ዜጎችን መግደሏም ለተባባሰው ውጥረት ዋነኛው መንስኤ ነው። ለአሜሪካ ጥቃቶችና ማስፈራሪያዎች ቬንዙዌላ ስትሰጥ የቆየችው ምላሽ በሁለቱ ሀገራት መካከል ጦርነት ሊከፈት ይችላል የሚለው ስጋት እንዲጨምርና ውጥረቱ እንዲባባስም እንዳደረገ መረጃዎች ያሳያሉ። በርግጥ አሜሪካ ቬንዙዌላን በተመለከተ ስታራምድ ከቆየችው አቋም እንዲሁም ዶናልድ ትራምፕን ጨምሮ የአገሪቱ ውጭ ጉዳይ ሚኒስቴርና የመከላከያ ተቋማት ባለስልጣናት ሲሰጧቸው ከቆዩት መግለጫዎች በመነሳት የቬንዙዌላ መንግስት አንዳንድ ዝግጅቶች ማድረግ ከጀመረ ሰንበትበት ብሏል። ከነዚህም መካከል ዜጎቹ በሀገሪቱ ላይ ጥቃት ቢከፈት በውትድርና እንዲያገለግሉ በሚል ምዝገባ ሲያካሂድ መቆየቱ አንዱ ነው። ቬንዙዌላ በከባድ የኢኮኖሚ ቀውስ ውስጥም ሆና በጦር መሳሪያ ረገድ የወታደራዊ አቅሟን ለማሳደግ መሞከሯም አልቀረም።
ምንም እንኳን የአሜሪካና የቬንዙዌላ ወታደራዊ አቅም ለንጽጽር እንኳን የማይበቃና ምናልባትም ጦርነት ቢጀመር አሜሪካ ወራሪ ቬንዙዌላ ደግሞ ተወራሪ እንደምትሆን ቢታወቅም ቬንዙዌላ እንዲሁ በቀላሉ እጅ እንደማትሰጥ ጦርነቱም ከሁለቱ ሀገራት ባሻገር በላቲን አሜሪካ ጂኦፖለቲካዊ ፍላጎት ያላቸውን ሀገራት የሚያካትት እንደሚሆን ይገመታል። ከነዚህ ጂኦፖለቲካዊ ፍላጎት ካላቸው ሀገራት መካከል ቻይናና ሩሲያ ዋናዎቹ ሲሆኑ እነዚህ ሀገራት ከቬንዙዌላና ከሌሎች የላቲን አሜሪካ ሀገራት ጋር ጠንካራ ኢኮኖሚ፣ የወታደራዊና ዲፕሎማሲያዊ ግንኙነት እንዳላቸው ይታወቃል። ላብነትም ቻይና በአሜሪካ ማዕቀብ ኢኮኖሚዋ በከፍተኛ ደረጃ የተጎዳው ቬንዙዌላን የነዳጅ ዘይት ምርት በመግዛትና በርካታ ቢሊዮን ዶላሮችን በብድርና በእርዳታ መልክ በመስጠት መታደጓ፣ ሩሲያ ደግሞ በጦር መሳሪያ አቅርቦት ለቬንዙዌላ ወታደራዊ አቅም መጠናከር የራሷን ሚና እየተጫወተች መሆኑን ማንሳት ይቻላል። እናም ምናልባት አሜሪካ ቬንዙዌላን ብትወር እነዚህ ሁለት ሀገራት እንዲሁም ከቅርብ ጊዜ ወዲህ ከቬንዙዌላ ጋር ያላት ግንኙነት እየተጠናከረ የመጣው ኢራን በእጃዙርም ቢሆን ቬንዙዌላን ደግፈው በጦርነቱ ላይ የመሳተፍ እድላቸው ከፍተኛ ነው። ይሄ ደግሞ ነገሩ ከቬንዙዌላ አልፎ መላውን የላቲን አሜሪካ አህጉር ቀውስ ውስጥ እንዳይከት ከፍተኛ ስጋት አለ። ሆኖም ከአሜሪካና ቬንዙዌላ ጋር በተያያዘ ያለምን ትኩረት የሳበው ግን የአሜሪካ ቬንዙዌላን የመውረርና የሁለቱ ሀገራት ወደ ጦርነት የመግባት ስጋት ብቻ አይደለም። የዘንድሮው የሰላም የኖቤል ሽልማት የተሰጣቸው ቬንዙዌላዊት ጉዳይ ጭምር እንጂ። መቼም የዓለም አቀፍ ፖለቲካ እንደዚህ እንዳሁኑ ጊዜ በምጸት የተሞላበት ጊዜ ያለ አይመስልም። ከምጸቶቹ ማሳያዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብዙ ጦርነቶችን አስቀርቻለሁ፣ ለዚህም ሽልማቱ ይገባኛል ሲሉ መቆየታቸው፣ በሌላ በኩል ሽልማቱ የተሰጣቸው ቬንዙዌላዊት የኒኮላስ ማዱሮን መንግስት ለመጣል የሚታገሉ ተቃዋሚ ፖለቲከኛ ብቻ ሳይሆኑ የጋዛውን ጦርነት ሙሉ ለሙሉ ሲደግፉ የከረሙ መሆናቸውን መጥቀስ ይቻላል። ከሁለት ዓመታት በላይ የተካሄደን የዘር ማጥፋት ድርጊትና ፈጻሚዎቹን እስራኤልና አሜሪካን የደገፈ ሰው የዓለም የኖቤል የሰላም ሽልማት አሸናፊ መባሉ ከፈጠረው ምጸት በተጨማሪ ሽልማቱን የሚሰጠው የኖርዌይ ድርጅትና የኖርዌይ መንግስት ከአሜሪካ መንግስት ጋር የሰሩት የዲፕሎማሲያዊ አሻጥር ውጤት ነው የሚሉ አካላት ቁጥራቸው ቀላል አይደለም። ከሽልማቱ ጀርባ ይህን መሰል አሻጥር እንደነበር ከሚገምቱት መካከል በጂኦፖለቲካዊ ጉዳዮች ዙሪያ በሚሰጠው በሳል ትንታኔ የሚታወቀው ቤን ኖርተን አንዱ ነው። ቤን ኖርተን በዚህ ዙሪያ በሰራው ጥልቅ ዘገባና ትንታኔ የዘንድሮው የኖቤል ሰላም ሽልማት አሸናፊዋና የኒኮላስ ማዱሮ መንግስት ከስልጣን ለማውረድ ከአሜሪካ መሪዎችና ከሲአይኤ ባለስልጣናት ጋር በቅርበት ስትሰራ የኖረችዋ ማሪያ ኮሪና ማሻዶ የተባለች ግለሰብ የጋዛን ጦርነት ከመደገፍ ባሻገር አሜሪካ በገዛ ሀገሯ ቬንዙዌላ ላይ ለዓመታት ጥላ የቆየቻቸውን ማዕቀቦች እንዲሁም ሌላው ቀርቶ አሜሪካ ቬንዙዌላን እንድትወር የምትደግፍ መሆኗ የነገሩን ምጸታዊነት በሚገባ እንደሚያሳይ ይገልጻል። በዛሬው የሳሎን ቲዩብ ጥንቅራችንም የአሜሪካ መንግስት ለሁለት አስርት ዓመታት ለሚሆን ጊዜ ያህል በቬንዙዌላ ላይ ይህን መሰል የጠላትነት አቋም ሲያንጸባርቅና መጠነ ሰፊ የኢኮኖሚያዊ ፖለቲካዊና ዲፕሎማሲያዊ ጫናዎችን ሲያሳድር የቆየው ስለምንድን ነው? አሜሪካ ለዚህ በምክንያትነት የምታቀርባቸው ነገሮችስ ምን ያህል እውነትነት አላቸው? በቬንዙዌላ በኩል በተለይም በሟቹ የቀድሞ ፕሬዝዳንት ሁጎ ቻቬዝና እርሳቸውን ተክተው ቬንዙዌላን እየመሩ ባሉት ኒኮላስ ማዱሮ የስልጣን ዘመናት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተበላሸ በመምጣት ጭራሽ እስከ መቃቀር ያደረሷት ምክንያቶችስ ምን ናቸው? የሚሉትንና ሌሎችንም ተያያዥ ጉዳዮች በጥልቀት ለመዳሰስ እንሞክራለን። ጸሐፊው ታምራት መቻል ነው። አብራችሁን ሁኑ። ዩናይትድ ስቴትስ ኦፍ አሜሪካ የላቲን አሜሪካ አህጉርን በአጠቃላይ የምትመለከተው እንደ ተጽዕኖ ቀጠናዋ ወይም ስፊር ኦፍ ኢንፍሉዌንስ ነው። በደቡብ አሜሪካ በተለይም በካሪቢያን አካባቢ የሚገኙ ሀገራት ጓሮዬ ብላ መግለጿም ይህንን የተጽዕኖ ቀጠናዬ ነው የሚል እምነት የሚያጠናክር ስታቤ ነው ማለት ይቻላል። በደቡብ አሜሪካ አብዛኞቹን ሀገራት በቅኝ ትገዛ የነበረችው ስፔን ስትሆን እርሷን ተከትላ በኢኮኖሚያዊና ፖለቲካዊ የእጃዙር ቅኝ ገዥነት የተተካችው አሜሪካ ናት። በበርካታ የደቡብ አሜሪካና የካሪቢያን ሀገራት ትላልቅ የአሜሪካ ኩባንያዎች ለዘመናት ያለ ከልካይ ሲሰሩ ከኖሩ በኋላ በ19ኛው መቶ ክፍለ ዘመንና በ20ኛው ክፍለ ዘመን የተካሄዱ አብዮቶች የተነሳ ከየሀገሩ እንዲወጡ መደረጋቸው ይታወቃል። ሰሞነኛውን የአሜሪካ ቬንዙዌላ ውጥረትና አሜሪካ በቬንዙዌላ ላይ ስታደርስ የኖረችውን ጫናና ምክንያቶቹን በጥልቀት ለመተንተን ከሞከሩት መካከል አንዱ የሆነው ቤን ኖርተን
ከትልልቆቹ የአሜሪካ ኩባንያዎች መካከል ቀድሞ ዩናይትድ ፍሩት ካምፓኒ ኋላ ደግሞ ቺኪታ ተብሎ የሚጠራው ድርጅት አንዱ መሆኑን ያነሳል። ቤን ይቀጥልና በቬንዙዌላና በሌሎችም በርካታ የላቲን አሜሪካና የካሪቢያን ሀገራት እንደ ዩናይትድ ፍሩት ካምፓኒ አይነት ኩባንያዎችን ጥቅም ለማስጠበቅና በአጠቃላይ የአሜሪካንን ኢኮኖሚያዊና ፖለቲካዊ ጥቅሞች ለማስከበር የሚረዱ የቀኝ አክራሪ አሻንጉሊት መንግስታት እንዲኖሩ በአንጻሩ ግራ ዘመምና ሶሻሊስታዊ መንግስታት ደግሞ እንዲወገዱ መስራት አሜሪካ ሞንሮ ዶክትሪን ብላ የምትጠራው የቅኝ ግዛትና የኢምፔሪያሊስታዊ ስርዓትን የመገንባት ዓላማ አንዱ አካል መሆኑን ይጠቅሳል። በአብዛኛው በሲአይኤ አማካኝነት የተካሄዱና በዲሞክራሲያዊ መንገድ የተመረጡትን ጨምሮ ግራ ዘመም የሆኑ የላቲን አሜሪካ መንግስታትን ለማስወገድ በሚል ስውር የመፈንቅለ መንግስት እንቅስቃሴዎችን ጨምሮ እስከ 56 የሚደርሱ ወታደራዊ ጣልቃ ገብነቶችን በላቲን አሜሪካ ሀገራት ላይ መፈጸሟም ለዚሁ ነው ይላል ቤን ኖርተን። አሜሪካ በውስጥ የፖለቲካ ጉዳያቸው ጣልቃ በመግባት በስልጣን ላይ ያለውን መንግስት ከማስወገድ አንስቶ የማዕቀብና የወታደራዊ ጥቃት ካደረሰችባቸው ሀገራት መካከል ጓቲማላ፣ ኩባ፣ ቺሊ፣ ፓናማ፣ ኒካራጓና ቬንዙዌላ ጥቂቶቹ ናቸው። በእነዚህ ሀገራት ሶሻሊስታዊ አብዮትን ወይም ምርጫን ተከትሎ ወደ ስልጣን ላይ የወጡት እንደ ጓቲማላው አርቤንዝና እንደ ኩባው ካስትሮ አይነት መሪዎች በየሀገሮቻቸው የአሜሪካ ኩባንያዎች ለዘመናት ኢኮኖሚውን ተቆጣጥረው የእነርሱ ዜጎች ግን በድህነትና በችግር መኖራቸው ሊዋጥላቸው አልቻለም። እናም የመሪነት ስልጣኑን እንደጨበጡ የህዝባቸውን ኑሮ ለማሻሻል ይረዳሉ ብለው ያመኑባቸውን እርምጃዎች ወሰዱ። ከነዚህም እርምጃዎች መካከል በአሜሪካ ኩባንያዎች ስር የነበሩ ድርጅቶችንና የንግድ ስራዎችን ወደ መንግስት ይዞታነት መቀየር አንዱ ነው። በተጨማሪም በርካታ የላቲን አሜሪካና የካሪቢያን ሀገራት ለሶሻሊዝም ስርዓት ያሳዩት ዝንባሌና እንደ ኩባን የመሳሰሉ ሀገራት ደግሞ በተግባር ስርዓቱን መትከላቸው በአሜሪካ ዘንድ በዋዛ የሚታይ ነገር አልነበረም። ምክንያቱም የሶሻሊዝም ስርዓት የግል ንብረትን የማያበረታታ ብቻ ሳይሆን በግለሰቦች እጅ የነበሩ ድርጅቶችን መውረስ ወይም ወደ መንግስት ይዞታነት መቀየሩ በየሀገራቱ የነበሩ ኩባንያዎችን ህልውና እንዲያከትም ከማድረግ ባሻገር የቀዝቃዛው ጦርነት ዘመን ባላንጣዋ ሶቪየት ህብረት የምትመራውን የሶሻሊስት ካምፕ የሚያጠናክር በመሆኑ ነው። ይህ ደግሞ በርዕዮተ ዓለም ፍልሚያው ነጥብ እንዲቆጠርባት የሚያደርግ ነበር። ለማንኛውም በሶሻሊስታዊ ዝንባሌያቸውና በግለሰቦች ስር ይተዳደሩ የነበሩ ድርጅቶችን፣ ሀብቶችንና ንብረቶችን እንዲሁም የንግድ እንቅስቃሴዎችን ወደ መንግስት ይዞታነት ከቀየሩት ውስጥ የቬንዙዌላው መሪ ሁጎ ቻቬዝ ይገኙበታል። ሁጎ ቻቬዝ በቬንዙዌላ ጦር ሰራዊት ውስጥ መኮንን የነበሩት ሁጎ ቻቬዝ የመሪነቱን ስልጣን እንደያዙ በመጀመሪያ ከወሰዷቸው እርምጃዎች መካከል የሀገሪቱን የነዳጅ ዘይት ሀብት በመንግስት ባለቤትነትና ቁጥጥር ስር እንዲሆን ማድረግ ነበር። ቀደም ሲል ለተጠቀሰው ቬንዙዌላ በዓለም ላይ እጅግ ከፍተኛ የነዳጅ ዘይት ሀብት ክምችት ካላቸው ሀገራት መካከል አንዷ ናት። የሀገሪቱ አጠቃላይ የነዳጅ ዘይት ሀብት ክምችት እስከ 300 ቢሊዮን በርሜል እንደሚደርስ መረጃዎች ያሳያሉ። የቬንዙዌላ የነዳጅ ዘይት ሀብት ወጥቶ በጥቅም ላይ መዋል ከጀመረ ረጅም ዘመናትን ያስቆጠረ ሲሆን ዘርፉ እንዳሁኑ በማዕቀብ ሳይጎዳ በፊት ሀገሪቱ በቀን እስከ 2 ሚሊዮን በርሜል ነዳጅ አምርታ ለገበያ ታውል እንደነበር ይነገራል። ቬንዙዌላ የነዳጅ ዘይት ምርቷን ከምታቀርብባቸው ሀገራት መካከል አንዷ አሜሪካ የነበረች ሲሆን በአንድ ወቅት እስከ 12 በመቶ የአሜሪካን የነዳጅ ዘይት ፍላጎት ትሸፍን እንደነበርም ይገለጻል። የሁጎ ቻቬዝ መንግስት ስልጣን ከያዘበት ከ1998 አንስቶ የሀገሪቱን የነዳጅ ዘይት ሀብት በመንግስት ባለቤትነትና ቁጥጥር ስር እንዲሆን ካደረጉ በኋላ ከዘርፉ በሚገኘው ከፍተኛ ገቢ የህዝቡ ኑሮ በከፍተኛ ሁኔታ እንደተሻሻለ ይነገራል። በቻቬዝ የስልጣን ዘመን በርካታ የመኖሪያ ቤትና የሌሎች የመሰረተ ልማት ግንባታዎች የተካሄዱም ሲሆን የሀገሪቱ ኢኮኖሚ ማደግ የህዝቡንም ኑሮ ለማሳደግ እንዳስቻለ በዚህ ዙሪያ የተሰሩ ዘገባዎች ይጠቁማሉ። ሆኖም የቻቬዝ መንግስት የአሜሪካ ኩባንያዎች የቬንዙዌላን ነዳጅ በማውጣት ሂደት በቁሳቁስና በቴክኖሎጂ አቅርቦት እንዲሁም በገቢው ላይ የነበራቸውን ተጠቃሚነት በማስቀረቱ ምክንያት ከአሜሪካ መንግስት ጋር የነበረው ግንኙነት ሊሻክርና በጠላትነትም ሊታይ በቃ። አሜሪካ ለዚያ አጸፋ በቬንዙዌላ የነዳጅ ዘይት ምርት ላይ ማዕቀብ ከመጣል አንስቶ የሷን ምርት የሚገዙ ሀገራት ላይ ሁሉ የሁለተኛ ደረጃ ማዕቀብ እንደምጥል መግለጿ በርካታ ሀገራት ከቬንዙዌላ ጋር የነበራቸውን የንግድ ግንኙነት እንዲያቋርጡ አስገድዷል። ሙሉ ለሙሉ ለማለት በሚቻል መልኩ ከነዳጅ ዘይት ምርት በሚገኝ ገቢ ላይ የተመሰረተው የቬንዙዌላ ኢኮኖሚም በዚህ ምክንያት በከፍተኛ ሁኔታ የተጎዳ ሲሆን
የአሜሪካ ማዕቀብ ቬንዙዌላ የነዳጅ ዘይት ለማምረት የሚያስፈልገውን ቴክኖሎጂ ሁሉ እንዳታገኝ ማድረግን እንደሚጨምርም ዘገባዎች ያሳያሉ። አሜሪካ የቬንዙዌላን የነዳጅ ዘይት ምርት እንቅስቃሴ ለማሽመድመድ ሳውዲ አረቢያ እጅግ ከፍተኛ የነዳጅ ዘይት ምርት እንድታመርትና አነስተኛ በሆነ ዋጋ እንድትሸጥ የማስገደድ አሻጥር መስራቷን የሚገልጹ መረጃዎችም አሉ። በእንዲህ አይነት ተደራራቢ ጫና ምክንያት የቬንዙዌላ ኢኮኖሚ በእጅጉ መጎዳቱን ተከትሎ ሀገሪቱ በፖለቲካዊ አለመረጋጋትና ቀውስ ስትታመስ ቆይታለች። ምንም እንኳን አሜሪካ እነዚህን የፖለቲካዊ አለመረጋጋቶችና ቀውሶች እንደ መልካም አጋጣሚ በመጠቀም የኒኮላስ ማዱሮን መንግስት የእርሷን ጥቅም በሚያስጠብቅ የአሻንጉሊት መንግስት ለመተካት ብትሞክርም እስካሁን አልተሳካም። አሜሪካ ግን የኒኮላስ ማዱሮን መንግስት ለመጣል የምታደርገውን ጥረት አሁንም አላቆመችም። አሁን እየተጠቀመችበት ያለው ዘዴ ደግሞ ኒኮላስ ማዱሮ ወደ አሜሪካ በሚገባው ያደንዛዥ እጽ ንግድ ላይ የተሰማሩ ማፊያ ናቸው የሚል ክስ በማቅረብ በዚህ ሰበብ ቬንዙዌላን ወሮ መንግስታቸውን ከስልጣን ማስወገድ እንደሆነ በዚህ ዙሪያ አስተያየታቸውን የሚሰጡ ባለሙያዎችና ተንታኞች ይስማማሉ። አሜሪካ በተባበሩት መንግስታት ድርጅት ዕውቅና የተሰጠውን የኒኮላስ ማዱሮ መንግስት ህጋዊ አይደለም የምትል ሲሆን ከሰሞኑ ቬንዙዌላን አስመልክቶ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተናገሩት ደግሞ አስገራሚ ነው። አሜሪካ በቬንዙዌላ ላይ ወረራ እንድታካሂድ ለዓመታት ሲወተውቱ እንደቆዩ የሚነገረው ማርኮ ሩቢዮ ከሰሞኑን የተባበሩት መንግስታት ቬንዙዌላን በተመለከተ ምንም ይበል ምን ግድ የለኝም፣ ድርጅቱ ስለ ማዱሮ መንግስት ምንም የሚያውቀው ነገር የለም፣ ማዱሮ ለኛ የእጽ አዘዋዋሪ ቡድኖችን የሚመራ ግለሰብ ነው፣ የኒውዮርክ ዲስትሪክትም ይህንን በመጥቀስ ክስ ከፍቶበታል በማለት የአንድን ሉዓላዊ ሀገር መሪ በሀገራቸው የውስጥ ፍርድ ቤት ከሶ በቁጥጥር ስር የመዋል መብት እንዳላቸው የሚያስመስል መግለጫ መስጠታቸው ይታወቃል። የሆነስ ሆነና ቬንዙዌላ ዶናልድ ትራምፕና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደሚሉት በዓለም አቀፍ የአደንዛዥ እጽ ዝውውርም ሆነ ወደ አሜሪካ በሚገባው የአደንዛዥ እጽ ላይ ከፍተኛ ድርሻ አላትን የሚል ጥያቄ ከተነሳ እውነታው የሚያሳየው ከዚህ ተቃራኒውን ነው። የአሜሪካ መንግስት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ካርቴል ዴ ሎስ ኤሌስ የሚባል የእጽ አዘዋዋሪና የወንጀል ቡድን መሪ ናቸው የሚለው ክስ ሙሉ ለሙሉ የሐሰት ወይም የፈጠራ ክስ እንደሆነ መረጃዎችን ጠቅሰው ከሚከራከሩት መካከል አንዱ ቤን ኖርተን ነው። ቤን ኖርተን ይህን የፈጠራ ክስ የኒኮላስ ማዱሮ መንግስት የእጽ ዝውውር ላይ የሚሳተፍ አድርጎ በመሳል ወታደራዊ ጣልቃ ገብነትን ምክንያታዊ ለማድረግ አሜሪካ የተጠቀመችው መንገድ ነው ይላል። አሜሪካ ይህን መሰሉን ክስ በ1989 የፓናማ ፕሬዝዳንት በነበሩት ኖሪዬጋ ላይ በማቅረብና ድንገት ሀገሪቱንም በመውረር ግለሰቡን ከስልጣን ማውረዷን ይጠቅሳል። የአሜሪካ መንግስት የራሱን የደህንነት መስሪያ ቤት መረጃ በሚቃረን መልኩ የቬንዙዌላውን መሪ ኒኮላስ ማዱሮን ከእጽ አዘዋዋሪ ቡድኖች ጋር በማያያዝ ክስ ማቅረቡን ጭምር የሚያነሳው ቤን አሜሪካ ማዱሮን ትሬን ዴ ራጓ የሚባለው የእጽ አዘዋዋሪና የወንጀል ቡድን መሪ ናቸው በማለት ያቀረበችው ክስ እንዴት ሐሰት መሆኑ እንደተረጋገጠም በመረጃ አስደግፎ ይገልጻል። ሲአይኤን ጨምሮ የአሜሪካ የደህንነት ተቋማት ቬንዙዌላና ይህ ትሬን ዴ ራጓ የተባለ ቡድን ምንም ግንኙነት እንደሌላቸው እየገለጹ በዚህ ዙሪያ በግል ምርምር ያካሄዱ አጥኚዎችም እንዲሁ ተመሳሳይ የጥናት ውጤት ላይ መድረሳቸውን እያሳወቁ ባሉበት ሁኔታ የአሜሪካ መንግስት ግን የሐሰት ክስ ማቅረቡን ቀጥሎበታል ይላል ቤን ኖርተን። የአሜሪካ መንግስት በአጠቃላይ እንዲሁም አሁን ያለው የትራምፕ መንግስት በእጽ ማዘዋወርና በህገ ወጥ ንግድ እንዲሁም በጦርነት መካከል ያለውን መስመር ሆን ብሎ ብዥታ እንዲሞላ በማድረግ ወታደራዊ ጣልቃ ገብነትን ለመፈጸም እንደ ምክንያት ወይም ሰበብ ለመጠቀም መፈለጉን ከሚገልጹት ተንታኞች መካከል ሬቤካ ሃንሰንም ሌላኛው ናቸው። ፍራንሲስኮ ሮድሪጌዝ የተባሉ ተመራማሪ በበኩላቸው ከሰሞኑ የአሜሪካ መንግስት የቬንዙዌላውያን ንብረት በሆኑ ጀልባዎች ላይ ያደረሱትን ጥቃት በመጥቀስ ተሳፋሪዎቹ የአሜሪካን ድንበር አለማጥቃታቸውን ምንም አይነት የአሜሪካዊ ዜጋም ሆነ የባህር ኃይል አባል ኢላማ አድርገው እንዳልነበረና ከአሜሪካ የባህር ዳርቻ ርቀው ይገኙ እንደነበርም በማውሳት የእጽ ማዘዋወር ጉዳይ ለወታደራዊ ጣልቃ ገብነት ለሰበብነት ውሏል ይላሉ። ቬንዙዌላ በዓለም አቀፍ ደረጃም ሆነ ወደ አሜሪካ የሚገባው የአደንዛዥ እጽ ላይ አላት ስለሚባለው ድርሻ በተመለከተ መረጃዎችን በመጥቀስ በስፋት የሚተነትነው ቤን ኖርተን ምንም እንኳን እንደሌሎቹ የላቲን አሜሪካ ሀገራት ቬንዙዌላን ለእጽ ዝውውር የመጠቀም ሁኔታ ቢኖርም በአደንዛዥ እጽ ምርትና ዝውውር ላይ ከ1 እስከ 3ኛ ያለውን ደረጃ የሚይዙት ሀገራት ሜክሲኮ፣ ፔሩና ቦሊቪያ መሆናቸውንና የአሜሪካም ክስ የሐሰት ነው ሲል ይገልጻል። የአሜሪካ መንግስት ከቬንዙዌላ ጋር በተያያዘ
ኮካይንና ፌንቲኖል የሚባለውን ሲንቴቲክ ንጥረ ነገር የሚያምታታ ክስ እንደሚያቀርብም ተንታኙ ቤን ኖርተን ይናገራል። ለሐሳቡ አስረጅነትም አብዛኛው ወደ አሜሪካ የሚገባው የፌንቲኖል ንጥረ ነገር የሚመጣው ከሜክሲኮ እንደሆነና እስከ 86 በመቶ የሚሆነውን ይህን ንጥረ ነገር ወደ አሜሪካ የሚያስገቡት ደግሞ የራሷ የአሜሪካ ዜጎች እንደሆኑ የሚገልጹ የሀገሪቱን የመድኃኒት ቁጥጥር ተቋማት ሪፖርቶችን ይጠቅሳል። ቤን ኖርተን አያይዘውም አሜሪካ የእጽ ዝውውርን በተመለከተ በቬንዙዌላ ላይ የምታቀርበው ክስ የሐሰት ብቻ ሳይሆን ሁለት አይነት ሚዛን የሚታይበት እንደሆነ ይናገራል። ለዚህም ማሳያው የአሜሪካ መንግስት በዓለም የአደንዛዥ እጽ ምርትና ዝውውር ላይ ከፍተኛ ድርሻ ያላት ኮሎምቢያንና ኢኳዶርን ወዳጁ ማድረጉ ነው ይላል። የአሜሪካ መንግስት እነዚህን ሀገሮች ወዳጁ ያደረጋቸው ኢኮኖሚያዊና ፖለቲካዊ ጥቅሙን ለማስጠበቅ ስለረዱት እንደሆነና በአንጻሩ የቬንዙዌላ መንግስት ግን ለዚህ እንቅፋት መሆኑ በጠላትነት እንዲታይ እንዳደረገው ይገልጻል። የቬንዙዌላ መንግስት ባለው የርዕዮተ ዓለማዊና የፖለቲካዊ ዝንባሌ እንዲሁም በወሰዳቸው እርምጃዎች ምክንያት ከአሜሪካ ጋር ሲጋጭ በአንጻሩ እንደ ሩሲያና ቻይና ከመሳሰሉት ሀገራት ጋር ያለውን ግንኙነት ሲያጠናክር ቆይቷል። በማዕቀብ በኃይል ለተጎዳው የቬንዙዌላ ኢኮኖሚ ከቻይና የተገኘውና ለተቀሩት የላቲን አሜሪካ ሀገራት በአጠቃላይ ቻይና ከሰጠችው ብድር የሚበልጠው የ$60 ቢሊዮን ብድርና ቻይና በየቀኑ ከቬንዙዌላ የምትገዛው እስከ 500,000 በርሜል የሚደርስ የነዳጅ ምርት የሀገሪቱን ኢኮኖሚ ጨርሶ ከመንኮታኮት እንደታደገው እሙን ነው። ሩሲያም እንዲሁ በቬንዙዌላ የነዳጅ ዘይት መስክ ላይ አንዳንድ እንቅስቃሴዎችን የምታደርግ ሲሆን ለሀገሪቱ የምታቀርባቸው ወታደራዊ ቁሳቁሶችና ዲፕሎማሲያዊ ድጋፎች በቀላሉ የሚታዩ አይደሉም። ከሰሞኑን አሜሪካ የቬንዙዌላውያን ንብረት በሆኑ ጀልባዎች ላይ ጥቃት ማድረሷንና በቬንዙዌላ የባህር ዳርቻ አካባቢ የባህር ኃይል እንቅስቃሴዋን ማጠናከሯን ተከትሎ የሩሲያና ቻይና ባለስልጣናት ሀገሮቻቸው ለቬንዙዌላና ለመሪዋ ኒኮላስ ማዱሮ ያላቸውን አጋርነት አሳይተዋል። ኒኮላስ ማዱሮ ከቻይናው መሪ ሺጂፒንግ በስጦታ የተበረከተላቸውን የማይጠለፍ ስልክ ይዘው መግለጫ በመስጠት በዲፕሎማሲው መስክ እሳቸውም ደጋፊዎች እንዳሏቸው ለማሳየት ሞክረዋል። አሜሪካ ከቬንዙዌላ ጋር ያላትን ግንኙነት በየጊዜው እያሻከረች በመምጣት እስከ ወረራ ሊደርስ የሚችል ውጥረት ውስጥ ለመግባቷ በምክንያትነት ከሚቀርቡት መካከል ከቻይናና ሩሲያ ጋር ያላት ጠንካራ ግንኙነት አንዱ ነው። የዶናልድ ትራምፕ የቀድሞ የብሔራዊ ደህንነት አማካሪ የነበሩት ጆን ቦልተን በቅርቡ ባወጡት መጽሐፍ ላይ አሜሪካ በቬንዙዌላ መንግስት ላይ የሞከረቻቸው የመፈንቅለ መንግስት እንቅስቃሴዎች መክሸፋቸውን፣ ቬንዙዌላ ከኩባና ከነዚህ ሁለት ሀገራት ጋር ያላት መልካም የሚባል ግንኙነት በጠላትነት ለመታየቷም አንደኛው ምክንያት መሆኑን እንዲሁም አሜሪካ የቬንዙዌላን የነዳጅ ዘይት ሀብት የመቆጣጠር ፍላጎት እንዳላት ሳይደብቁ ገልጸዋል። ቬንዙዌላን ከአሜሪካ ጋር ይህን መሰል መቃቃር ውስጥ ከከተቱት ምክንያቶች መካከል ምናልባት ከ2017 አንስቶ ሀገሪቱ የነዳጅ ዘይት ምርቷን ከዶላር ይልቅ በሌሎች መገበያያ ገንዘቦች ላብነትም በቻይና የመገበያያ ገንዘብና በሌሎችም ለመሸጥ ያሳየችው ፍላጎት፣ ይህ ደግሞ ዩናይትድ ስቴትስ ለዘመናት ስትገነባ የኖረችው የፔትሮ ዶላር ስርዓትን የሚያዳክም በመሆኑ ነው። አሜሪካ የዓለም አቀፍ የነዳጅ ዘይት ግብይት በዶላር እንዲሆን በማድረግ እጅግ ከፍተኛ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጫናና ተጽዕኖ ስታሳድር የቆየች መሆኑ ይታወቃል። የቬንዙዌላና የሌሎቹም እንደ ሩሲያ፣ ቻይና፣ ብራዚልን የመሳሰሉ የብሪክስ አባል ሀገራት የዶላርን ተጽዕኖ የመቀነስ ብሎም የማስቀረት እንቅስቃሴ ከአሜሪካ ዘንድ ብርቱ ምላሽ ያስከተለበት ምክንያትም ይኸው ነው። በአጠቃላይ ከላይ በመጠኑ በተጠቀሱትና በሌሎችም ምክንያቶች አሜሪካ በቬንዙዌላ ላይ የምታደርሰውን ጫና መቀጠሏና ሁለቱም ሀገራት የባህር ኃይሎቻቸውን በማንቀሳቀስ እያደረጉ ያለው እንቅስቃሴ ውጥረቱን እንዳባባሰው መናገር ይቻላል።